አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ህይወት ሁሉ ሰላም፣ ሁሉ አሪፍ ነው፣ ሁሉ መልካም ነው። ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ዩቲዩብ እንዴት አድርጎ ይዟችኋል? እያቀማጠለ ነው ወይስ ያበሰጫጨ እንደኔ? ይህንስ ደክሞኛል ወላሂ። በመጨረሻ ሰዓት እንግዲህ አልሐምዱሊላህ ሜሴጅ እየመጣ ነው። የሰራሁትን እያሳወቀኝ ነው። ጎበዝ ብርታት እንዲሰራ በርትቼ እንዲሰራ ወላሂ እውነቴ ነው። ግርም ይለኛል። ሜሴጅ እየመጣ ነው። በዚህ ወር የሰራሁት ቪዲዮ የታየልኝ እይታ ያገኝ። ኧረ እኔ እንጃ እውነት ከምንም በላይ የቆጠረውን ያሳውቀኛል። እና እንደኔ ልፋት ባልሳሳት ማነው መጥቶ የሰጠኝ? አንቺ ጊፍት ሁለት ሰው የሰጠውኛል። አንድ ሂንዲያ፣ አንድ ደግሞ ማነው ስማች ብቻ የሰጠኝ ሰው አለ ባላቅም። እና ከኔ ትመቀኛል። አንድ ጊዜ ሰው ሊሰጠኝ እንትን አልጠፋም ኮሌክሽን ዙሮ ያባረረው በጣም ተናደርኩ። ሰዓት እስካሁን ሞላ ነበር እውነት። እና ለማንኛውም ትዕግስት ያስፈልጋል። ትዕግስት ዋና ነው። እኔ ደግሞ ያው ትንሽ ትዕግስት ያንሰኛል የሆነውን ነገር ካላደረጉ ብዬ። ግን ይህን ባህሪን እወደዋለሁ። አንድ ነገር ግብ ሳላደርግ አልተውም። ይህንን ባህሪን እወደዋለሁ በጣም። ፉክክር የሚባል ነገር አለ በሀገራችን። ፉክክር አይደለም ግን አደርገዋለሁ ያልኩትን ነገር አደርገዋለሁ። ሆነም ቀረ። ለምን ብትሉ እኔ ጀግና ስለሆንኩ ጀግና ሴት ነኝ። ለምንም የማልንበረከክ። ለነገሩ ራስን ሲቆርሶ ያሳንሱ የሚባል አይደለም። ሴት ላይ ደግሞ ራሷን ስትል ነው ደስ የሚለው። እና ቤተሰቦች ማለት ነው ስትገቡ ላይክ አድርጉ። ላይክና ኮሜንቱ አንድ አይደለም። ለምንድን ነው? እንዴት ነው የምትኮምቱ? ክዳችሁ እንዴትስ ነው? መቼም እኔ ኮሜንት ላይክ ሰራር ኮሜንት አልሰጥማ። እንዴት ነው የምትረሱት? ኧረ አስተካክሉ። የኔ ብቻ ነው በየሁሉም ቤት ነው እንደዚህ የሚደረጉ። አስተካክሉ። በአላህ ምናችሁ ነው? እኔ ደግሞ እኮ ቪዲዮ ስሰራ ላይቭ አልገባም። ምክንያቱም ሁለቱም በአንድ እንዳይነባበር ማለት ነው። እና ወዶች ማለት ነው በቅንነት እንዘር፣ እንደጋገፍ። አንዱ ለአንዱ መድኃኒት ነው። አንዱ ለአንዱ ጥሩ ነው። አንዱ ለአንዱ ጥሩ ነው። አንዱ ለአንዱ መድኃኒት ነው። ስለዚህ እንዘር ማለት ነው። ደግሞ ቤተሰብ ዶላር ያነሳል እንዴ? አነሳብኝ እኮ ወዴት እንደው አነሳው። ለነገሩ አልደነገጥኩም። ብዙ ያጋጥማል ብዬ ማለት ነው። ለእኔ ካላለው ጨርሶ ሲወስደው ያለ ይሄ ነገሮች ስላሉ ብዙ እንትን አላልኩም። ብዙ አልደነገጥኩለትም። ብቻ ዩቲዩብ የሚሰራ ሰው በጣም ከባድ ነው። በጣም ማለት ነው አስቸጋሪ ነው ወላሂ። እንደኔ ማለት ነው። እኔ ሰልችቶኛል፣ ደክሞኛል። ምን ልሁን በቃ ደክም ብያለሁ ወላሂ። አዛና ላይ ቁጭ ብዬ እኔ አዛና ላይ አሁን ከዚህ በኋላ ተኛለሁ። እና ቤተሰብ አዛን ሲል ነው ያቋረጥኩት። አቋርጬ ነው አዛን ሲል ግን እንቅልፍ እያጣን እንዲህ እየሰራን አገራችን ደግሞ ሙሉ ጤነኛ ሆነን አላህ እንዳስገባ እንደው አርጉ። በጣም ከባድ ነው። ግን በዚህ ላይ ሳላደንቃችሁ ማላልፈው ከኛ ጋር የጀመራችሁ እስካሁን ድረስ ሞኒ ሳትሆኑ የነበራችሁ ልጆች አላችሁና አላህ ብርታቱን ይስጣችሁ። ጠንክርናውን አላህ ይስጣችሁ። አላህ ይገዛችሁ። በያላችሁበት ጤናችሁንም አላህ ይስጣችሁ። የሰው ልጅ ዋናው ጤና ነው። እኛ ነገ ጧት ምን እንደሚያጋጥመን አናውቅም። ጤና ነውና ለጤንነታችን ትኩረት እያደረግን ብንሰራ ጥሩ ነው ብዬ ነው የማምነው ማለት ነው። ይህ የሰው ልጅ እንኖራለን እንላለን። እሱ አላህ ነው የሚያውቀው ሁሉንም ነገር ማለት ነው። ስለዚህ ቤተሰቦች የምታከብሩኝ የምትወዱ
ከጎኔ እስካሁን ላላችሁት ሁሉ እጅግ አድርጌ ነው ከልብ የማመሰግነው። የሰው ልጅ የሚናገረውን አያውቅም። እኔ ያው እንግዲህ ሚዲያ ከመጣሁ ወደ አመት ልጠጋ ነው ማለት ነው። አመት ይመስለኝ እንጂ አመት ሊሆኔ ነው። ሞኒም ከሆንኩ አመት ሊሆኔ ነው። እስካሁን ያው ያስቀየምኳችሁ ሰዎች ልትኖሩ ትችላላችሁ። በሆዳችሁ ቂም የያዛችሁ ልትኖሩ ትችላላችሁ። ያው የነገ ማንነቷን የማያውቅ ሰው በሌላ ሊተረጉምና ሊሰይም ይችላል። እኔ ግን ከብዙ ብሔራ ብሔር ሰዎች ኖርኩና የወጣው ስለሆንኩኝ ሰው ይሄን ይለኛል ብዬ አይደለም ማንነቴን ይዤ ያንንም ሰው እንደኔ ማንነት ነው ብዬ ነው የምቀርበውና ያስቀየምኳችሁ ካለ ይቅርታ፣ ቅር ያስባልኳችሁ ካለ ይቅርታ። ቤተሰቦች ማለት ነው በማላቀው ነገር ገብቼ ያስቀየምኳችሁ ትኖራላችሁ ብዬ ነው የማምነው። ስለዚህ ይቅርታ ብያለሁ። በጣም በጣም ይቅርታ ቤተሰቦች፣ እወዳችኋለሁ፣ አከብራችኋለሁ። የአገሮቼ ልጆች ማለት ነው። በጣም በጣም ይቅርታ ነው የምላችሁ እና ከጎን ሆናችሁ እስካሁን ለቆያችሁ ቤተሰቦች ደግሞ ከልብ አመሰግናለሁ። እኛ የአረብ ሀገር ሴቶች ጠንካራዎች ነው። እዚህ የማዳም ስራ አለ፣ እዚህ የእሷ ጨዋታ አለ፣ ወዘተ ብዙ ነገር ይፈራረቅብናል። ያንን ሁሉ ችለን ደከመን ሰለችን ሳንል እስካሁን ድረስ ይዋለን። ደግሞ በበለጠ ሀገራችን በነጽነት የሰው ቤት ምን ቢደላ የሰው ቤት ነው። ዘንተህ የምትኖርበት፣ ዘንተህ የምትንቀሳቀስበት፣ ዘንተን የምናወራበት፣ ዘንተን የምንንቀሳቀስበት አይደለም። እዚህ ለፍተን ደግሞ ሀገራችን ስንገባ አላህ ጥሩ ነገር ይግጠመን። የለፋንበትን ቆጥሮ ደግሞ በሀገራችን ላይ ሁላችንም ሄደን ፈጣሪያችን እያመሰግን የምንኖርና የምንሰራበት ዩቱብ አላህ ያርግልን ማለት ነው። ልፋታችንን አላህ ይቁጠረው። ዋናው ግን ጤና ነው። ጤና ካለ የሰው ልጅ ዘመድ የሚወደዋል። ጤና ከሌለን ግን ዘመድ እንኳን አይወደንም። ጤና የሌለው ሰው ዘመድ አይወደው ካለ ጤና ማለት ነው። ዘመድ ሊወደን አይችልም። ምክንያቱም ጤነኛ ሰውን ብዙ ሰው ያስጠጋዋል። ጤና የሌለውን ሰው ጤና ማለት ጎደሎ ነው። ጤና ከሌለን እኛ ጎደሎ ነው። ምክንያቱም ዘመድ የሚወድህ ባዳም የሚወድህ ጤነኛ ስኮን ነው። ጤነኛ ሰው ተንቀሳቅሶ ይበላል፣ ሰርቶ ይበላል። ጤና የሌለው ሰው ግን ደግሞ ማለት ነው የሰው ተከጃይ ይሆናል፣ የሰው ፈላጊ ይሆናል፣ የሰው ፊት አይታ ይሆናል። ከዚህ አላህ ይጠብቀን። ምክንያቱም ራሳችንን ስንንከባከብ ነው እኛ ጤነኛ የምንሆነውና ቢያንስ ራሳችንን ተንከባከቡ ሴቶች ማለት ነው። እናንተ ጎበዝና ጠንካራ ከሆናችሁ የማንቀየርበት መንገድ የለም። አረብ ሀገር የመጣ ነው ልንቀየር ነው። መቼም እስካሁን ድረስ ስንት ልቡ በስንት ነገር የቆሰለ ይኖራል። እርግጠኛ ነኝ ይህን ስልት ታዳምጣላችሁ። የደረሰበት ይቀዋል፣ ያልደረሰበት ደግሞ ምንም አይመስለውም። እና ጠንክሩ፣ ጎብዙ፣ ብራችሁን ያዙ። ብር መያዝ እንኳን ቢያቀታችሁ ወርቅ ግዙ፣ እውነት ወርቅ ግዙ። ወርቅ ጥሩ ነው። ብር እንኳን መያዝ ቢያስቸግራችሁ ማለት ነው። ብራችሁን ደግሞ ለማንም ሰው አትስጡ፣ በራሳችሁ ያዙ። የምታምኑት ሰው ከሌላችሁ በራሳችሁ ያዙት፣ ለማንም አትስጡ። ምክንያቱም ዛሬ ታማኝ ሰው የለም። ታማኝ ሰው የሚባል የለም። እና ቤተሰቦቼ ይህን ነው የምላችሁ። አገሩ እስኪ በደንብ አድርጋችሁ አገሩ። ወይ ጉድ እኮ ነው፣ አጂብ። በተረፈ ቤተሰቦቼ አመሰግናለሁ ስለነበረን ቆይታ። ከልብ ነው የማመሰግነው። ከልብ አመሰግናለሁ። ይህን ሁሉ ለመቀረጽ ራሱ ስንት ቦታ አይቻለሁ መሰላችሁ ማለት ነው። አመሰግናለሁ ከልብ። በያላችሁበት ሰላማችሁ በሰት ይበል። የነገ መቼም ምን ይዛ ትመጣለች ብላችሁ በእርግጠኝነት ትጠብቃላችሁ።
እና ቤተሰቦችም አጫውቱ በደንብ ማለት ነው። ሸር አርጉ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ ሀገሮች ልጆች ሀገራችንም ሰላም ያርግልን፣ ቤተሰቦቻችንም አላህ ሰላም ያርግልን። ሁላችንም በያለንበት አላህ ሰላማችንን ይስጠን። የታመመ የሚሻር ያላገባ የሚያግባ ሀገሩ ያምራል። በደንብ ስንት ቦታ አይቻለሁ። ለዚህ ልቀርጽ እኔ ስንት ነገር አይቻለሁ። ሰውዬ የተነሳ መስኪር ሄድ እኔ ቁጭ ብያለሁ። እዚህ ጉድ አጅብ አጅብ እኮ ነው። አጅብ አጅብ ብሏል። አገሩ ግን ደስ ይላል። እውነት ያርንበት ሀገር ቀላል አይደለም። ጅዳ በሙሉ ቀርጬ ጨረስኩት። ጅዳን በሙሉ ቀርጬ ጨረስኩት። አሁን ወደ እንትና ነው የምሄደው፣ ወደ መዲና። አያምርም? ግን ወላሂ ያምራል። ሀገሩ አቀራረጹ ምናምን ያምራል። በሉ በደንብ አጫውቱ፣ በደንብ አጫውቱ። ጀማዓተል ኸይር በደንብ አድርጋችሁ አጫውቱልኝ። እስኪ ቁጥር ኧረ ተው አጫውቱ። በፈጠራችሁ ጌታ ተው፣ ግን ተው ተው፣ ዘመድ ተው፣ ወገን ለወገን ነውና ወገን ለወገን ደራሽን ተው፣ ግን ተው ተው። እኔ ቪዲዮም ሲያጫውቱት እንትን ይላል ይላሉ፣ ግን እኔ እንጃ እስካሁን ፈቀቅ አላለም። አላህ ይውዝ ብላኝ። ዛሬ እንደውም ከሱ ላይ አንስቶለታል። ምን ይባላል ታዲያ የጀማዓ ማለት ነው። ምን ይሻለኛል? አንዳንድ ጊዜም ተይው ተይው ይለኛል፣ ግን ደግሞ ተስፋ አልቆርጥም። ስንት ለፍቼበታለሁ፣ ስንት ደክሜበታለሁ። አይኔ የተቃጠለበት፣ ፊቴ የነደደበት፣ የበገነበት ነው። ስለዚህ ለመተው ደግሞ አስቸጋሪ ነው። እንዴት አድርጌ ተዋለሁ? እና ቤተሰብ መልካም ውሎ